አንተ ወደ ማን ሄዳለሁ? አንተ የሕይወት ቃል አለ። ዘመኔን በሙሉ ሰጠው ጌታዬ፣ አንተ የሕይወት ቃል አለ። የሕይወት ምንጭ ነህ ጌታ ለተጠማው፣ አንተ የሕይወት ቃል አለ። ምንጭህን አርክተህ ጌታ ታረካለህ፣ አንተ የሕይወት ቃል አለ። ጌታ ሰላሜ ነህ አንተ፣ ኢየሱስ እረፍቴ ነህ አንተ። ጌታ ሰላሜ ነህ አንተ፣ ኢየሱስ እረፍቴ ነህ አንተ። ካንተ ወደ ማን እሄዳለሁ? አንተ የሕይወት ቃል አለ። ዘመኔን በሙሉ ሰጠው ጌታዬ፣ አንተ የሕይወት ቃል አለ። የሕይወት ምንጭ ነህ ጌታ ካልጠማው፣ አንተ የሕይወት ቃል አለ። ምንጭህን አርክተህ ጌታ ታረካለህ፣ አንተ የሕይወት ቃል አለ። ጌታ ሰላሜ ነህ አንተ፣ ኢየሱስ እረፍቴ ነህ አንተ። ጌታ ሰላሜ ነህ አንተ፣ ኢየሱስ እረፍቴ ነህ አንተ። ሻሎም ሻሎም ቅዱሳን፣ በመላው ዓለም የምትኖሩ የጌታ ቤተሰቦች የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ወንድማችሁ አገልጋይ ንጉሴ ነኝ ከስቶክሆልም ስዊድን አዲስ ኪዳን ባለራዕይ ቤተክርስቲያን። እግዚአብሔር ረድቶኝ ዛሬም በዕለታዊ ቃል በክፍል 40 ከናንተ ጋራ የጌታን ጸጋ ለመካፈል በዚች አጭር ቪዲዮ መጥቻለሁኝ። መንፈስ ቅዱስ በውስጤ ላይ የሞላው ቃል የሚገኘው ዮሐንስ ወንጌል ምዕራፍ 6 ከቁጥር 66 ያለውን ሐሳብ ይሆናል። ለዚህ ክፍል ርዕስ አድርጌ የሰጠሁት ወደ ማን እንሄዳለን በሚል አብረን የጌታን ቃል እንካፈላለን። አጭር ጸሎት ከኔ ጋር እንጸልይ። እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ቅዱስ አባት እግዚአብሔር ሆይ ስለተወደደው ልጅ ስለ ናዝሬቱ ስለ ኢየሱስ ክብር ምስጋና ላንተ ይሁን። ዛሬም ደግሞ አንተ ረድተን ከጸጋ በታች ከቃል እንድንማር ይህንን የተወደደ ጊዜ ስለሰጠህን እናመሰግናለን። ለሚናገርም ለሚሰማም ጸጋን የሚሰጥ እርሱ እግዚአብሔር ነው ተብሎ በቅዱስ ቃል እንደተጻፈ ለምናገረውም ለኔ ይሄ መልእክት ለሚደርሳቸው ሁሉ መጽናናት እንዲሆን እንድትረዳን በጌታ በኢየሱስ ምን ጸልያለን። ማንኛውም እግዚአብሔር ሆይ ይህንን ቃል ከኛ የሚለቅም እግዚአብሔር ሆይ የክፉ ምክር ሁሉ ሐሳብ ሁሉ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ስለ ሁሉ እናመሰግናለን። የምናሳልፈውን ጊዜ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በመግቢያዬ እንደነገርኳችሁ ዛሬ እንድንካፈል ውስጥ ላይ ያለው ቃል ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ይሆናል። ከቁጥር 66 እስከ 69 ያሉትን አራት ቁጥሮች በማንበብ
ወደ ማን እንሄዳለን በሚል ርዕስ አብረን እንካፈላለን። እንደዚህ ይላል። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ እርሱ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖንም መልሶ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀናልም ብሎ መለሰለት ይላል። እግዚአብሔር ይመስገን። ሃሌሉያ። የዮሐንስ ወንጌል ምዕራፍ 6 እጅግ በጣም ብዙ በርካታ ቁጥሮች ያሉት መጽሐፍ ነው። 71 ቁጥሮች አሉት። በጣም ረጅም ሐሳብ የያዘ መልእክት ነው። ይህንን ምዕራፍ 6ን መልእክቱ በሶስት ዋና ዋና ሐሳቦች የተከፈለ እንደሆነ እንመለከታለን። የመጀመሪያውን ክፍል የምናገኘው ከቁጥር 1 እስከ ቁጥር 15 ያለው ሐሳብ ሲሆን ኢየሱስ ክርስቶስ 5000 ሰዎችን የመገበበትን ታሪክ እዚህ ክፍል ላይ ተዘርዝሮ እንመለከታለን። በዮሐንስ ወንጌል ምዕራፍ 6 ላይ የተጻፈው ይሄ ኢየሱስ ክርስቶስ 5000 ሰዎችን የመገበበት ታሪክ በመጽሐፍ ቅዱሳችን ውስጥ ከኢየሱስ ክርስቶስ ከትንሣኤ ቀጥሎ በአራቱ መጽሐፎች ላይ የተጻፈ ታሪክ ነው። ኢየሱስ ክርስቶስ 5000 ሰዎችን የመገበበት ታሪክ ማለት ነው። ይሄ ታምር ኢየሱስ ክርስቶስ የሰዎችን ፍላጎት የሚያረካ መሆኑን ከማሳየቱም በላይ ራሱ ኢየሱስ ክርስቶስ የሕይወት እንጀራ እንደሆነ ምስክር ሆኖ ራሱን ያቀረበበት ክፍልም ነው። ምክንያቱም ኢየሱስ ብዙዎችን በዚህ ክፍል ላይ ፈውሷል። 5000 ሰዎችን ወንድና ሴቶችና ልጆች ሳይጨምሩ 5000 ሰዎችን መግቧል። ያም ብቻም ሳይሆን ኢየሱስ ክርስቶስ የሥጋም ብቻም ሳይሆን የመንፈስም እንጀራ እንደሆነ ራሱን ለሰዎች የገለጠበትን ክፍል እንመለከታለን። በመጀመሪያው ክፍል ማለት ነው። ሁለተኛው ክፍል ከቁጥር 16 እስከ ቁጥር 24 ያለው ሐሳብ ሲሆን በዚህ ክፍል ላይ የምንመለከተው ኢየሱስ ክርስቶስ በውሃ ላይ እየተራመደ የሄደበትን ታሪክ እንመለከታለን። እንግዲህ በመሸ ሰዓት ደቀ መዛሙርቶቹ ኢየሱስን በዛው ትተውት በሄዱ ሰዓት ማዕበል ተነስቶ ነበረና ጌታ ኢየሱስ ክርስቶስ አድነን ብለው በጮሁ ጊዜ እነሱን ለማዳን በባህር ላይ በአውሎ ነፋሱና በወጀቡ ላይ ኢየሱስ ክርስቶስ እየተራመደ የሄደበትን ታሪክ እንመለከታለን። ሶስተኛውና ዛሬ አብረን ከኔ ጋራ የምንመለከተው ከቁጥር 24 እስከ መጨረሻ ቁጥር 71 ድረስ የሚናገረው ሐሳብ ማለት ነው። እጅግ በጣም ሰፊ ሐሳብ ነው። ነገር ግን እኔ የተወሰኑ ነጥቦችን በማንሳት አብረን በዚህ ክፍል ላይ እንመለከታለን። ጌታ ኢየሱስ ክርስቶስ በሶስተኛው ክፍል ሊያሳያቸው የወደደው ነገር ለስጋቸው የሚያስፈልጋቸውን እንጀራ እንደሰጠ ሁሉ በተአምራት በባህር ላይ እንደሄደ ሁሉ የሕይወት እንጀራ ሆኖ ከእግዚአብሔር ዘንድ ለሰዎች ልጆች የተሰጠ ስጦታ መሆኑን እና እጅግ በጣም መሰረታዊና ከባድ የሆኑ ትምህርቶችን ኢየሱስ ክርስቶስ ያስተማረበት ክፍል ነው። የሶስተኛው ክፍል ማለት ነው። ከቁጥር 22 ላይ ነው ሐሳቡ የሚጀምረውና ኢየሱስ ክርስቶስ እነኝን ሰዎች በብዙ ከመገባቸው በኋላ በማግስቱም ኢየሱስን ፍለጋ ሲወጡ እንመለከታለን። ይህንን ኢየሱስ ያደረገው በጥብራዲዮስ ወንዝ ማዶ ነው። ስለዚህ በማለዳ ኢየሱስ ክርስቶስ ቀኑን ሙሉ ከስጋቸው ፈውሷቸዋል። ያም ብቻም አይደለም፣ ለስጋቸው የሚያስፈልጋቸውንም እንጀራ ሰጥቷቸዋል። ስለዚህ መጽሐፍ ሲናገር በማለዳ ተነስተው ኢየሱስን መፈለግ እንደጀመሩ መጽሐፍ ይናገራል።
እነሱ ከኢየሱስ ከመለየታቸው በፊት የነበረችው አንድ ታንኳ እንደነበረች ያውቁ ነበርና በዚህችም ታንኳ ደቀ መዛሙርቱ እንጂ ኢየሱስ እንደሄደ ስላስተዋሉ ኢየሱስ የሚገኘው ጥብራዲዮስ ነው ብለው ስላሰቡ ወደ ጥብራዲዮስ ማዶ በታንኳ እየተጓዙ ኢየሱስን እንደፈለጉት እዚህ ክፍል ላይ ይናገራል። እስቲ አንዳንድ ሐሳቦችን ላንብብላችሁ። ቁጥር 22 ላይ በነገውም በባህር ማዶ ቆመው የነበሩ ሕዝቡ በአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረ ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር በታንኳ እንዳልሄደ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ ባሉበት ስፍራ አጠገብ ከጥብራዲዮስ መጡ። ሕዝቡም ኢየሱስን ወይም ደቀ መዛሙርትን በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ደግሞ ወደ ቅፍርናሆም መጡ ይላል። የሚገርም ታሪክ ነው ይሄ ታሪክ ማለት ነው። ኢየሱስን ይፈልጉት የነበረው ስለምን እንደሆነ ኢየሱስ ክርስቶስ ያውቅ ነበር። እነርሱ ግን ኢየሱስን ከሌላ ጊዜ በተለየ ከወትሮ በተለየ መፈለግ ጀመሩና በታንኳ አቋርጠው ጥብራዲዮስ ሲመጡ ኢየሱስ በዛ አልነበረም። ስለዚህ አንድ ነገር አሰቡ። ኢየሱስ የሚገኘው ወደ ቅፍርናሆም ነው በማለት መጽሐፍ እንደሚናገር በጀልባቸው ወደ ቅፍርናሆም መጡ ይላል። ቁጥር 25 ላይ በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም ብሎ ኢየሱስ እንቅጩን ቁርጡን ሲነግራቸው እዚህ ክፍል ላይ እንመለከታለን። ኢየሱስ ክርስቶስ የውጭን ብቻ ሳይሆን የውስጥን የሚያውቅ አምላክ ስለነበረ እነኚህ ሰዎች እሱን ደግሞ የሚፈልጉት ትናንትና ባደረገው ምልክትና ተአምራት ተደንቀው ሳይሆን ስለበሉት እንጀራ እንደሆነ ኢየሱስ ክርስቶስ ባስተዋለ ጊዜ ስለምን ፈለጋችሁኝ? የፈለጋችሁኝማ እግዚአብሔር በእኔ ሕይወት ውስጥ ያደረገውን ድንቅና ተአምራት አይታችሁ ተደንቃችሁ የእግዚአብሔርን ሥራ ለማመስገን ሳይሆን እንጀራ ስለበላችሁ እንጀራ ስለጠጣችሁ ፈለጋችሁኝ ብሎ በዚህ ክፍል ላይ ሲናገራቸው እንመለከታለን። በእውነት ኢየሱስ ክርስቶስን ለምን ይሆን የምንከተለው? ኢየሱስ ክርስቶስን ለምን ይሆን የምንፈልገው? ከዚህም የተነሳ ኢየሱስ ክርስቶስን የሚፈልጉበትን ሞቲቫቸውን ያውቅ ስለነበረ እንቅጩን ነገራቸው። ምክንያቱም እርሱ ከእግዚአብሔር ዘንድ መድኃኒት እንዲሆን መሲህ እንዲሆን የተላከ ነበረና ሁሉን የሚያውቅ ነበረና እናንተ እንጀራ ስለበላችሁ ስለጠገባችሁ እንጂ ምልክቶችን ስላያችሁ የእግዚአብሔርን ተአምራት ስላያችሁ በእናንተ ሕይወት ውስጥ እግዚአብሔር ሊሰራ ያለውን ሥራ አስተውላችሁ አይደለም ብሎ ካለ በኋላ ከቁጥር 29 እስከ ከቁጥር 27 እስከ ቁጥር 29 ያለውን ስትመለከቱ ኢየሱስ ክርስቶስ የመጣበትንና የእግዚአብሔርን ሚሽን ወይንም የእግዚአብሔርን ሥራ ገለጠላቸው። እኔ የመጣሁት አላቸው በግልጽ እግዚአብሔር አምላክ በእናንተ ሕይወት ውስጥ ሊሰራው ያለው ሥራ ይሄ ነው በማለት ኢየሱስ ወደ ምድር የመጣው ሕይወት ለመሆን ለማዳን ለመፈወስ ለመመለስ እንጂ ለማብላት ለመሙላት ብቻ እንዳይደለ እዚህ ክፍል ላይ ሲናገር እንመለከታለን። እውነት ነው። ኢየሱስ ይፈውሳል፣ ኢየሱስ ይባርካል፣ ኢየሱስ ያበላል፣ ኢየሱስ ባዶ ነገርን ይሞላል፣ ኢየሱስ የሚያስፈልገንን ነገር ሁሉ ይሰጠናል። ነገር ግን ዋነኛው የእግዚአብሔር አጀንዳ እርሱ እንዳይደለና የእግዚአብሔር የዘላለም አጀንዳ ምን እንደሆነ ሲገልጽላቸው እንደዚህ አላቸው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለምም ሕይወት ለሚሆን መብል የሰው ልጅ ለማዳን
እግዚአብሔር አብ አትሞታልና አለና ቁጥር 28 ላይ እንግዲህ የእግዚአብሔርን ሥራ እንዲሠራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ሃሌሉያ! የእግዚአብሔር ሥራ፣ የእግዚአብሔር የዘላለም ዕቅድ፣ የእግዚአብሔር ፕሮግራም አላቸው በእናንተ ላይ በላከው በልጁ እንድታምኑ ነው። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በአጥናፍ ዓለም ላይ በመልኩ ለተፈጠር ነው ለሰዎች ልጆች ሁሉ እግዚአብሔር ኢየሱስ ክርስቶስን የላከበት ዋነኛው ምክንያት በልጁ በኢየሱስ ክርስቶስ በማመን የሰው ልጅ ከዘላለም ሞት ወደ ዘላለም ሕይወት እንዲሻገር ነው። እግዚአብሔር ለዘላለም የተመሰገነ ይሁን። አንዳንድ ጊዜ መዳን ሲገባን፣ የተጠራንበት ጥሪ ሲገባን፣ እግዚአብሔር በእኛ ላይ ያለውን ዓላማ ሲገባን፣ በምድር ላይ እንኳን እንድንኖር እግዚአብሔር እኛን ለምን እንደጠራን ስናስተውል የመጀመሪያው የምንረዳው ነገር ከዘላለም ሞት ወደ ዘላለም ሕይወት እግዚአብሔር እኛን ሊያሻግረን ነው። በእኛ ሕይወት ውስጥ ያለው የመጀመሪያውና ትልቁ የእግዚአብሔር አጀንዳ። ከዛ ሲቀጥል ሚስት ይሰጠናል፣ ልጅ ይሰጠናል፣ ቤት ይሰጠናል፣ ኑሮ ይሰጠናል፣ ኢኮኖሚ ጥሩ ይሰጠናል። በስጋ በምድር ላይ የሚያስፈልጉ ነገሮችን ሁሉ ይሰጠናል። ባይሰጠንም ግን እርሱ ለዘላለም ጌታ ነው። ስሙ ለዘላለም የተመሰገነ ይሁን። ሃሌሉያ! ስለዚህ እንደዚህ አላቸው፣ የእግዚአብሔር የዘላለም ዓላማውና አጀንዳው በእርሱ የተላከውን ኢየሱስን እንድታምኑ ነው አላቸው። ግልጹን ነገራቸው። ምክንያቱም ለስጋ እንጀራ ብቻ ሳይሆን በእግዚአብሔር የተሰራውን ተአምራትና ምልክትን አይታችሁ ሳይሆን ስለምትበሉት ፈልጋችሁ ተከትላችኋል። ነገር ግን የእግዚአብሔር የዘላለም አጀንዳ ምንድነው ብላችሁ ካላችሁኝ በላከው በልጁ ታምኑ ዘንድ ነው። እግዚአብሔር ይመስገን። ወገኖቼ ሆይ በእኛ ላይ እግዚአብሔር ያለው የመጀመሪያውና ትልቁ አጀንዳ በልጁ በኢየሱስ ክርስቶስ የተገለጠልንን ሕይወት አምነን እንድንቀበል ነው። ከዘላለም ሞት፣ ከዘላለም ጥፋት ወደ ዘላለም ሕይወት፣ ወደ ዘላለም መንግሥት እንድንፈልስ ነው። ይሄ የመጀመሪያው የእግዚአብሔር አጀንዳ በእኛ ላይ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ይህንን ባላቸው ሰዓት ሐሳባቸውን ቀየሩና በሌላ ደግሞ ማንነት ሲመጡ እንመለከታለን። ምን አሉት? ከቁጥር 30 ጀምሮ ስትመለከቱ እንደዚህ ብለው አሉት። እንደዚህ ይላል፣ እንግዲህ እንኪያስ አይተን እንድናምንብህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? አሉት። ኦኬ፣ አንተ ከእግዚአብሔር ዘንድ እንደመጣ የእግዚአብሔር የዘላለም አጀንዳ ሆነ እንደመጣ መሲህ መድኃኒት ሆነ እንደመጣ እንድናምንብና እንድንከተል ምን ትሰራለህ? አሉት። ምን ታደርጋለህ? እሱም ብቻም ሳይሆን ዋናው ልባቸው ላይ ያለው ነገር ይህንን ቃል ሳነብ ብቻዬን የተደነኩ የምስቅበት የነበረው ሐሳብ ልባቸው ውስጥ ያለውን ቀጥለው ሲጠይቁ እንደዚህ አለው። ቁጥር 31 ላይ ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ አሉት። ልባቸው ውስጥ የነበረው እግዚአብሔር ለነሱ ያዘጋጀው የዘላለም መዳን፣ የዘላለም መንገድ፣ የዘላለም ሕይወት የሆነውን ኢየሱስን አምኖ ከመቀበል ይልቅ ጊዜያዊ ለሚያስፈልጋቸው ነገር ቅድሚያ ሰጥተው ኢየሱስን ከአባቶቻቸው ጋር ከነበረው ከሙሴ ጋር ሲያስተካክሉት እንመለከታለን። እግዚአብሔር ለእስራኤል እንዲታደግ መሪ አድርጎ የሰጣቸው ሙሴ በምድረ በዳ ሕዝቡ በተራበ ሰዓት ወደ እግዚአብሔር ሲጠይቅ እግዚአብሔር ከሰማይ መናን አብልቶ በምድረ በዳ 40 ዓመታቶችን ሁሉ እግዚአብሔር ከቸርነቱ ሕዝቡን መርቷል። ስለዚህ ይህንን ታሪክ ጠቀሱና ኢየሱስን ከሙሴ ጋር ያስተካክሉት ወደዱ።
በዚህ ሰዓት ነበረ እንድንበላ ምን ትሰጠናለህ አሉት። ኢየሱስ ክርስቶስ የመለሰላቸው መልስ በጣም የሚያስደንቅና የመልእክቱ ዋና ሐሳብ ያለበት ነው። ቁጥር 32 ጀምሮ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔርንም እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘውትር ስጠን አሉት። ኢቭን አላቸው ኢየሱስ ቢያስፈልግ ያን በምድረ በዳ ሙሴ የሰጣቸውን እንጀራ የሰጠው ሙሴ ሳይሆን አባቴ ነው አላቸው። ስለዚህ ከእርሱ እንጀራ የሚበላ ዳግመኛ ይራባል። ከዚያ ከአባቴ ዘንድ የመጣውን የዘላለም እንጀራ የሚበላ ግን ለዘላለም አይራብም ሲሉ አንድ ነገር አሉት። ይህንን እንጀራ ዘውትር ስጠን አሉት። ምክንያቱም ልባቸው ላይ የነበረው እንጀራ ነበረ። ጊዜያዊው ለስጋ የሚያስፈልጋቸው ነገር ነበረ። ወገኖቼ ሆይ እንጀራ አያስፈልግም ማለት አይደለም። እንጀራ ያስፈልጋል። ለስጋ የሚያስፈልጉን እግዚአብሔር በዚህ ምድር ላይ ለኛ ከቸርነት እንኳን ለኛ አይደለም መጽሐፍ ሲናገር ለጻድቅም ለኃጥእም ፀሐይን እኩል ታወጣለህ ይላል። እግዚአብሔር ቸር ነው። መዝሙር ላይ ሲናገር አንተም እጅህን ትከፍታለህ ለፍጥረታቶች ሁሉ በየዕለቱ ምግባቸውን ትሰጣለህ። እንደውም በሌላ ክፍል ላይ ደግሞ ለኢትዮጵያ ልጆች እንጀራቸውን በየዕለቱ ትሰጣቸዋለህ ይላል። ወገኖቼ ወይ እግዚአብሔር ቸር አምላክ ነው። እንኳን እኛ በአምሳሉ የተፈጠርነው ፍጥረቶቹ ቀርተን እንስሳቶች እንኳን የዕለት ተዕለት ምግባቸውን ከእግዚአብሔር ዘንድ ነው ተስፋ ያደርጋሉ ይላል። አንተን ተስፋ ያደርጋሉ ፍጥረታቶች ሁሉ ሲል በእግዚአብሔር የተፈጠሩ ፍጥረታቶች ሁሉ በባህር ላይ ያሉትም በአየር ላይ የሚበሩትም በየብስ ላይ ያሉትም ከምድርም በታች የሚርመሰመሱት እያንዳንዳቸው የእግዚአብሔር ፍጥረታቶች ናቸው። እነሱ ሁሉ ከእግዚአብሔር እጅ ነው እንጀራን የሚበሉት። አባታችን ኢየሱስም አለ በተራራው ስብከቱ ላይ ማቴዎስ ወንጌል ምዕራፍ 7 ላይ እስቲ ተመልከቱ የሰማይ ወፎችን አያጭዱም ወደ ጎተራም አይጨምሩም የሰማይ አባታቸው ግን ይመግባቸዋል አለ። እንዴ እናንተ ከነሱ አትበልጡምን አለ። እንዴት እግዚአብሔር እኔን ከወፍ ጋር ያስተካክለኛል? እኔ እኮ በአምሳሉ የተሰራው ለእርሱ ክብር የምኖር ነኝ። ወፍ ግን ለእኔ ጥቅም ነው በምድር ላይ የተፈጠረችው። ስለዚህ እኔና ወፍ እንዴት ልንወዳደር እንችላለን? ወፍን የሚመግብ ከሆነ የኔ አባት እንዴት እኔን አይመገበኝም? ያን ብቻም አይደለም። እስቲ ተመልከቱ የምድር አበቦችን አንድም ቀን ምን እንለብሳለን ብለው አያስቡም። ነገር ግን ሁል ጊዜ እንደፈኩ እንዳማረባቸው ናቸው። እናንተ ከነሱ አትበልጡምን? ኢቭን ሰለሞን እንኳን እንደነሱ በምድር አልለበሰም ይላል። ወገኖቼ ወይ የእግዚአብሔር ዓላማ በእኛ ላይ ታላቅ ነው። ስሙ ለዘላለም ይባረክ። ሁል ጊዜ የሚያስፈልገንን ደስ ብሎን እንድንበላ እንድንጠጣ ለስጋችን የሚሰጠንም እርሱ እግዚአብሔር ነው። ስለሰጠንም ነገር ስለሚሰጠንም ነገር እግዚአብሔር ለዘላለም ይመስገን። ባይሰጠንም እንኳን የእርሱ አጀንዳ የዘላለም ነው በእኛ ላይ። ስሙ ለዘላለም የተመሰገነ ይሁን። ሃሌሉያ። ስለዚህ እኔ አላቸው የሕይወት እንጀራ ነኝ አላቸው። ይሄ ከዚህ የምትበሉት ድጋሚ ትጠማላችሁ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 4 ላይ የሳምራይቱ ሴት በዛ በውሃ መቅጃ ኢየሱስን ባገኘች ሰዓት አባቶቻችን ይሄንን አባታችን ያዕቆብ ቆፈረልን፣ ከአባታችን ያዕቆብ ጀምሮ እስከ ዛሬ ድረስ አባቶቻችን ጠጡ፣ እኛ ምን ጠጣለን ስትል ኢየሱስ እንደዚህ አላት፣ ከዚህ ውሃ የሚጠጣ ሁልጊዜ ይጠማል፣ እኔ ከምሰጠው ውሃ ግን የሚጠማ ለዘላለም የሚጠጣ ለዘላለም አይጠማም አለ። ሃሌሉያ። እርሱ ስለ ምድራዊው ስለሚጠጣው ውሃ ሳይሆን ስለ ዘላለማዊው ውሃ ይናገር ነበረ። እግዚአብሔር ለዘላለም ይመስገን። ወገኖቼ ወይ በምድር ላይ የሚያስፈልጉ ነገሮችን ልንቸገር ልናጣ ላይሞላልን ይችላል። ነገር ግን እግዚአብሔር እርሱንም ይሞላልናል።
ነገር ግን የእግዚአብሔር ዋነኛውና የመጀመሪያው ዓላማው ዘላለም ነው በእኛ ላይ። ይሄ ምድር አይደለም። የእግዚአብሔር ዓላማው በእኔ ላይ ዘላለም ነው። ዘላለም የሚባለውን ፕሮግራም ነው እግዚአብሔር በእኔ ላይ ያለው እንጂ በዚህ ምድር ላይ በ80ና በ70 ድካም በሆነ ከዛ በላይ በሆነው ነገር ላይ አይደለም። እግዚአብሔር ለዘላለም ይመስገን። ስለዚህ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም እያለ ኢየሱስ ክርስቶስ የሕይወት እንጀራ እንደሆነ፣ ከእርሱ ውጪ መዳን እንደሌለ፣ ከእርሱ ውጪ እረፍት እንደሌለ፣ ከእርሱ ውጪ መርካት እንደሌለ፣ በምድር የምንሰበሰበው የምናገኛቸው ነገሮች ሁሉ የሚጠቅሙን ቢሆኑን እውነተኛ እኮ ደስታ አይሰጡንም። አግኝተንም ሞልቶንም ሰብስበንም እኮ አይተናል። ውስጣችን እረፍት አልነበረው። እውነተኛ እርካታ፣ እውነተኛ ሰላም ያለው በክርስቶስ ላይ ነው። እንደውም ኢየሱስ ስጋዬን ያልበላ ደሜን ያልጠጣ ሲል ይሄማ የሚናገረው ነገር እንዴት ከባድ ነው ብለው ይላል መጽሐፍ ሲናገር፣ ከእርሱም ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም ይላል። ይሄማ የሚያስጨንቅ ነገር ነው። እኛ እንጀራ የምትሳበላን ሁልጊዜ እዛ በጥብራዲዮስ ወንዝ ማዶ እንደፈወስከው ቀኑን ሙሉ ኢየሱስ ይፈውስ ነበረ። ቀኑን ሙሉ የፈውስ ፕሮግራም ነበረ ኢየሱስ። ኢቭን እስከ ማታ ድረስ የፈውስ ፕሮግራም ነው ያደረገው። ስለዚህ ርቧቸው እንዳይሄዱ ነው እኮ ምግቡንም የሰጣቸውና የባረከላቸው እንጂ ኢየሱስ ከስጋ እንኳን ሲፈውሳቸው ነበር። ነገር ግን እኛ ምን ፈልገው ለስጋ ነው ብለው ግምስ ብለው በሄዱ ሰዓት 12ቱ ብቻ ቀሩ። የሚገርም ነው። ያ ሁሉ ሺህ ሕዝብ ሴቶችና ልጆች ሳይጨመሩ ያ ሁሉ ሺህ ሕዝብ በአንድ ጊዜ ከኢየሱስ ክርስቶስ ተለዩ። 12ቱ ብቻ ከእርሱ ጋር ቆዩ እና ዘወር አለና ኢየሱስ እንደዚህ አላቸው። የመልእክቴ ዋና ሐሳብ እዚህ ጋር ነው ያለው። ቁጥር 67 ላይ ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። አዎ እናንተስ እንደነኚህ ልትሄዱ ትወዳላችሁን ብሎ በጠየቀ ሰዓት መቼም ጴጥሮስ በጣም የተወደደ ነው። አንዳንድ ጊዜ የእግዚአብሔር መንፈስ ጥበብ በውስጡ የሞላለት የእግዚአብሔር ዕውቀት አንዳንድ ጊዜ የሚገለጥበት ሰው ነውና ጴጥሮስ ከነሱ ጋር አብሮ እያለ እንደዚህ አላቸው። ቁጥር 68 ላይ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? ሃሌሉያ! ወደ ማን እንሄዳለን? ወገኖቼ ሆይ ከጌታ ውጪ በዚህ ምድር ላይ ለኛ ማን አለን? ደግሞ ምን አለን? ደግሞ ማን እንደ ጌታ ይሆንልናል? ለዚህ ነው ወደ ማን እንሄዳለን የሚል ርዕስ ከዚህ ቃል በቃል የወሰድኩት። ወደ ማን እንሄዳለን? እረፍታችን አንተ ነህ፣ ደስታችን አንተ ነህ፣ ሰላማችን አንተ ነህ። ካንተ ወደ ማን እንሄዳለን አለ። እግዚአብሔር ሆይ ካንተ ወደ ማን እንሄዳለን ብሎ ጴጥሮስ ለኢየሱስ ክርስቶስ መለሰለት። ለምን? በጥያቄ ነው የጠየቀው። ራሱን ኢየሱስን ጠየቀው። እናንተስ ልትሄዱ ትወዳላችሁን ብሎ ኢየሱስ ሲጠይቃቸው ጴጥሮስ የኢየሱስን ጥያቄ በጥያቄ ነው የመለሰው። ጌታ ሆይ ካንተ እኛ ወዴት እንሄዳለን ካለ በኋላ ሁለት ትልልቅ ቁም ነገሮችን ተናገራቸው። እሱን ነው መናገር የምፈልገው፣ ከዛ እንጨርሳለን። የመጀመሪያ ከኢየሱስ የማንሄድበት ምክንያት ምንድን ነው ብሎ ሲያስረዳ ወይንም ለኢየሱስ ሲመልስለት እንደዚህ አለ፣ አንተ የዘላለም የሕይወት ቃል አለ። ሃሌሉያ! እግዚአብሔር ለዘላለም የተመሰገነ ይሁን። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስን እንደዚህ አለው፣ ጌታ ሆይ ካንተ ወደ ማን እንሄዳለን? ምን መሄጃ አለን? ምን ምርጫ አለን? አንተ የሕይወት ቃል አለ። ሃሌሉያ!
እግዚአብሔር ለዘላለም የተመሰገነ ይሁን። ኢየሱስ ክርስቶስ በጸጋ ቃል ሐዋርያቶችን ደቀ መዛሙርቶችን በሚገባ አስተምሯቸው። ወገኖቼ ሆይ በዚህ ምድር ላይ ስንኖር ለሥጋ የሚያስፈልገንን የተለያዩ ትምህርቶች ልንማር እንችላለን። ለዘላለማችን የሚያስፈልገንን ግን የሕይወት ቃል ጌታ ሰጥቶናል። ይሄ የሕይወት ቃል ለኛ ተሰጥቶናል። ከዚህ ወዴት እንሄዳለን? የኛ ሕይወት ያለው እዚህ ውስጥ ነው። የኛ ሰላም ያለው እዚህ ውስጥ ነው። የኛ ደስታ ያለው እዚህ ውስጥ ነው። የኛ እርካታ ያለው እዚህ ውስጥ ነው። ስለዚህ እንደዚህ ያለ አንተ የዘላለም የሕይወት ቃል አለ። ሃሌሉያ። ወገኖቼ ሆይ ዓለም ትረበሻለች። ዓለም ረብሻ ውስጥ ነው ያለችው። በዓለም ውስጥ ያለውን ዜናዎች ስትሰሙ በዓለም ውስጥ የሚካሄዱትን የሚከናወኑትን የምናያቸውን ዕለት ዕለት ነገሮች ሁሉ የሚያስጨንቁ እየከፉ እየሄዱ ያሉበት ዘመን ውስጥ ያለን እውነተኛ ረፍትና እርካታ ግን የሕይወት ቃል ውስጥ አለ፣ ኢየሱስ ውስጥ አለ። እግዚአብሔር ይመስገን። በዚህ ዘመን ደግሞ የበለጠ አብልጠን ወደ እርሱ ልንቀርብ ይገባል። አብዝተን ወደ እርሱ ልንቀርብ ይገባል። አብዝተን ከቀድሞ በተሻለ ወደ እርሱ ልንጠጋ ይገባል። ስለዚህ የመጀመሪያው ኢየሱስን እንደዚህ ያለው እኛ ካንተ ወደ ማን እንሄዳለን? የማንሄድበት ምክንያት የአንተ ጋራ የሕይወት ቃል ስላለ ነው አለው። ሁለተኛ ቀጥሎ እንደዚህ የሚል ነገር ሲናገር ትመለከታላችሁ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነንማል ደግሞም አውቀንማል ብሎ መለሰለት። ሃሌሉያ ሃሌሉያ። እኛ ካንተ የማንለየው ካንተ ውጭ ሰላም እንደሌለ፣ እረፍት እንደሌለ፣ ደስታ እንደሌለ፣ ሕይወት የሚባል ነገር እንደሌለ የገባን የተረዳንን አንተ አለ አንተ ለእኛ ክርስቶስ ነህ የሕያው የእግዚአብሔር ልጅ እንደሆንክ እናምናለን አሉት። እነሱ አላመኑም፣ እኛ ግን እናምናለን። እነሱ አላዩም፣ እኛ ግን አይተናል። ሃሌሉያ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የዘላለም እንጀራ እንደሆነ ለምድራዊ ነገር ብቻ ለጊዜያዊ ነገር ብቻ ለሚያስፈልገን ነገር ብቻ ሳይሆን ኢየሱስ በእኛ ሕይወት ውስጥ የዘላለም ፕሮግራም እንዳለው አውቀንማል ደግሞም አይተንማል። ስለዚህ ካንተ ወዴት ወደ ማን እንሄዳለን? ሃሌሉያ። ወዴት እንሄዳለን ከጌታ? ወገኖቼ ሆይ ከጌታ ውጪ ወዴት እንሄዳለን? ኢየሱስ ከእግዚአብሔር ዘንድ ተልኮ የመጣ መድኃኒት እንደሆነ፣ ሕይወት እንደሆነ፣ ፈውስ እንደሆነ አይተን የቀመስን ሌላ ምርጫ የለንም። ብዙዎች ስለሚፈልጉት ነገር፣ ስለሚያስቡት ነገር፣ ስለሚመኙት ነገር፣ እንዲያገኙት እንዲቀበሉ ስለሚፈልጉት ነገር ኢየሱስን ይከተላሉ። ግር ብለው እዚህ ጋራ ግር ብለው እዛ ጋራ ይሄዳሉ። ሲያገኙ ይከተሉታል፣ ሲያጡ አኩርፈው ይቀራሉ፣ ከኢየሱስም ይለያሉ፣ የስንፍናም ቃል ይናገራሉ። ወገኖቼ ሆይ እኛ ግን ሕይወት በርቶልናል። አንተ የእግዚአብሔር ልጅ እንደሆን ገብቶናል። እነሱ ለፈውስና ለእንጀራ ተከተሉ፣ እኛ ግን አንተ የእግዚአብሔር ልጅ እንደሆንክ መሲህ እንደሆንክ ለዘላለም ለኛ የሕይወት መስጫ መንገድ ሆነ እንደመጣ አምነናል። በቃ ሃሌሉያ አምነናል፣ ደግሞ አይተናል። ስለዚህ ጌታ ሆይ እኛ ካንተ ወዴት ወደ ማን እንሄዳለን? ሃሌሉያ ወገኖቼ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? አሁን ወደ ማንም ብትሄዱ ምንም መፍትሄ የለም። መፍትሄው የናዝሬቱ ኢየሱስ ጋር ብቻ ነው ያለው። ክብር ለእግዚአብሔር ይሁን። ካንተ ወደ ማን እንሄዳለን? አብልጠን ወደ ጌታ እንድንቀርብ፣ አብልጠን ወደ ጌታ እንድንጠጋ፣ አብልጠን እርሱን እንድናውቀው፣ አብልጠን እርሱን እንድንገዛለት፣ አብልጠን እርሱን እንድንታዘዝለት፣ ከእርሱ ጋር ሆነን የቀረውን ዘመናችን በቤቱ በልምላሜ እንድንጨርስ እግዚአብሔር ይርዳን። ብዙ ከጌታ መንገድ፣ ከጌታ ሐሳብ፣ ከጌታ ፕሮግራም የሚያወጡን
አሁን በስውር ነው እየተሰራ ያለው። በግልጽ ደግሞ ከእግዚአብሔር እንድንወጣ ኢየሱስን ትተን ክደን እንድንሄድ የሚያደርግ ሲስተም ውስጥ እየገባናለን። የመጨረሻ ዘመን ውስጥ ስላለን እስከ ዛሬ ድረስ በስውር ነበር። አሁን ቀስ እያለ ደግሞ ጀምሯል። ከጌታ ጋር ያለንን ህብረት፣ ፌሎሺፓችንን፣ አንድነታችንን እየቦረበረ ከእግዚአብሔር ሐሳብ ሊያወጣን ደግሞ በግልጥ ደግሞ ሊሰራ የሚመጣበት ሊገለጥበት ያለበት ጊዜ ነው ያለ ነው። ወገኖቼ ሆይ እናስተውል። ከጌታ ውጪ ለኛ ሰላም፣ ከጌታ ውጪ ሕይወት፣ ከጌታ ውጪ መድኃኒት እንጀራ የሆነልን ማንም የለምና ስሙ ለዘላለም ይባረክ። ስለዚህ ሁለት ነገር ነው የተናገረው። ካንተ ማንለይበት ምክንያት አለ። የመልእክቱ የዚህ የዮሐንስ ወንጌል ምዕራፍ 6 የመጨረሻው መልእክት ያለው እዚህ ክፍል ጋር ነው። ቁጥር 38 እና 39 ጋር ነው ያለው። ቁጥር 67 እና 68 ጋር ካንተ የማንለይበት ምክንያት የመጀመሪያው አንተ የዘላለም ሕይወት ቃል ስላለህ ነው። ያንተ ቃል ዘላለም ነው። ያንተ ፕሮግራም በእኛ ላይ ዘላለም ስለሆነ ካንተ ወዴት እንሄዳለን? ዳዊትም አላል በንስር ብከንፍ ወደ ሰማይ ብሄድ አንተ በዚያ አለ። እንደገና ደግሞ ወደ ባህር ብሄድ ከምድርም በታች ብሄድ በምድር ላይ ብርመሰመስ አንተ በዚያ አለ። ካንተ ወዴት ወደ ማን ይሄዳለሁ አለ። እንደ ክንፍ ተገጥሞልኝ በአየር ላይ በበር አንተ እዛ አለ። በባህር ውስጥ ብገባ አንተ በዛ አለ። በየብስ ውስጥ ብሄድ በምድር ከምድር በታች ብገባ አንተ በዚያ አለ አለና ካንተ ወዴት ወደ ማን ይሄዳለሁ? ከጌታ ፊት ማንም ሊያመልጥ ሊሸሸግ አይችልም። እኛ ግን ከጌታ ማንሸሸግበት ምክንያት እርሱ የሕይወት ቃል ስላለው ነው። አብዝተን ወደ እርሱ እንድንቀርብ የሚያስፈልገው ሁለተኛውና የመጨረሻው ኢየሱስ ክርስቶስ ያው የእግዚአብሔር ልጅ እንደሆነ ስላየን ነው። ስለሰማን ብቻ አይደለም፣ ስላየን ደግሞ ማየት ብቻ አይደለም፣ ስላመንም ነው። እግዚአብሔር ለዘላለም የተመሰገነውን። በመጨረሻ ወገኖቼ ሆይ ከጌታ እንድንወጣ፣ ከእግዚአብሔር እንድንለይ፣ ከእግዚአብሔር መንገድ እንድንወጣ፣ ኢቭን ከጌታ ቤት እንኳን እንድንወጣ የሚያደርገን የመጨረሻ ዘመን ውስጥ አለን። ከጌታ ጋር በግል ከቅዱሳን ጋር ያለን ህብረት እየተመታ እየቀዘቀዘ የመጣበት ዘመን፣ ፍሪዝ የሆን የመጣንበት ዘመን። ስለዚህ ወገኖቼ ሆይ ወደ ጌታ አብልጠን እንድንቀርብ እኔም እንደተናገርኩት እናንተም እንደሰማችሁኝ እግዚአብሔር ሁላችንንም ይርዳን። ካንተ ወዴት ወደ ማን እንሄዳለን? ጌታ አንተ ለኛ የሕይወት ቃል አለ። ከእግዚአብሔር ዘንድ የተላክ እውነተኛ መሲህ ነው። ሰምተንማል፣ አይተንማል፣ ደግሞም አምነንማል አሉ። እግዚአብሔር ይርዳን። አጭር ጸሎት እንጸልይ። እናመሰግናለን ቅዱስ አባት እግዚአብሔር ሆይ ስለሰጠን ስለዚህ የሕይወት ቃል ስም ለዘላለም የተመሰገነ ይሁን። አባት እግዚአብሔር ሆይ ካንተ ወዴት እንሄዳለን? አንተ ኢየሱስ የሕይወት ቃል አለ። አንተ ከእግዚአብሔር ዘንድ የተላክ ለኛ የዘላለም አጀንዳና ዕቅድ ያለ አምላክ ነህና ሁል ጊዜ ወደ ሐሳብህ፣ ወደ ልብህ፣ ወደ ደረት እንድንጠጋ ካንተ ጋር በዚህ ዘመን አብልጠን እንድንጣበቅ እንድትረዳን በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። ስለ ሰጠን ቃል ተመስገን። እኔም እንደተናገርኩት ወገኖችም እንደሰሙኝ አብልጠን ወደ አንተ እንድንጠጋ እርዳን። ተመስገን። በኢየሱስ ክርስቶስ ስም አሜን። ቅዱሳን ጌታ ኢየሱስ ይባርካችሁ። በዕለታዊ ቃል ዛሬ ክፍል 40 የውስጤ ላይ ያለው ቃል ይህንን ይመስላል። ሰምታችሁ እንድትታነጹ ሌሎችም እንዲሰሙ እንድታደርጉ የጋበዝኳችሁ። በሚቀጥለው ቪዲዮ እስከምንገናኝ የጌታ ሰላምና ጸጋ ከመንፈሳችሁ ጋር ይሁን። ሻሎም።